ፋኖ በሁለት ግንባሮች የተቀናጀ የመብረቃዊ ደፈጣ ጥቃት ፈጸመ። የአገዛዙ ሰራዊት ከፍተኛ ወታደራዊ ኪሳራና የፖለቲካ ውድቀት ገጥሞታል። በቀጠናው አሁንም አዳዲስ አውደ ውጊያዎች እየተደረጉ ነው። በሌላ ዜና በምስራቅ ወለጋ ጊዳ አያና ወረዳ በአገዛዙ ኃይሎችና በኦህዴድ ጥምር ኃይል በተከፈተ ጅምላ ጥቃት በርካታ ንጹሃን አማራዎች ህይወታቸውን አጡም። መንግስት መር ጭፍጨፋው ቀጥሏል። ቀዳሚ የግንባር መረጃዎቻችን ናቸው። በምስራቅ ጉራጌ ግጭት መቀስቀሱ ሲሰማ በአሶሳ የከፋ የኑሮ ውድነት ህዝቡን እያማረረ ነው። አገዛዙ የወለደው ድርብ ቀውስ እየተስፋፋ መጥቷል። በተለያዩ አካባቢዎች እየተከሰቱ ያሉ ግጭቶችና ጣሪያ የነካው የኑሮ ውድነት የህዝቡን ምሬት ወደ ከፍተኛ ደረጃ አሸጋግሮታል። በዝርዝር እናስደምጣችኋለን። ከቀናት በፊት ተጠናቀቀ በተባለው የአገዛዙ የምክክር ሂደት ላይ የአንድ ወገን የበላይነትን የማስረጽ ሙከራዎች መታዘቡን ኢሰመጉ ገለጸ። የኮሚሽኑ አካሄድ በበርካቶች ዘንድ ጥያቄ እየተነሳበት ነው። ኢዜማ በበኩሉ ተመካካሪዎች በሙሉ ድጋፍ ያልፈረሙባቸውን ምክረ ሀሳቦች እንደማይቀበል አስታውቋል። ሰላም ጤና ይስጥልን ውድ የብላክ ላይን ሚዲያ ቤተሰቦቻችን፣ እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለን። ፋኖ በሁለት ግንባሮች የተቀናጀ የመብረቃዊ ደፈጣ ጥቃት ፈጸመ። የአገዛዙ ሰራዊት ከፍተኛ ወታደራዊ ኪሳራና የፖለቲካ ውድቀት ገጥሞታል። በሸዋና በደቡብ ጎንደር ግንባሮች የአፋብን ክፍለ ጦሮች በአገዛዙ ሰራዊትና አጋር ኃይሎች ላይ ተከታታይ የተቀናጁ የመብረቃዊ ደፈጣ ጥቃቶችን በማካሄድ ከፍተኛ ወታደራዊና ቁሳቁሳዊ ኪሳራ ማድረሳቸውን የእዞቹ ሚዲያና ኮሚኒኬሽን መመሪያዎች አስታውቀዋል። ዛሬ ነሐሴ 20 ቀን 2018 ዓ.ም የአፋብን አሳምነው አምስተኛ እዝ አጼ አምደ ጽዮን ኮር አካል የሆነው አጼ ዳዊት ክፍለ ጦር በሸዋ ጠቅላይ ግዛት መርሐቤቴ አውራጃ ሚዳር ወረዳ ጨለሚት በተባለ ልዩ ቦታ ላይ በፈጸመው የተቀናጀ የደፈጣ ጥቃት የአገዛዙ ኃይል ላይ የጎላ ወታደራዊ ውድቀት አድርሷል። ጥቃቱ የተፈጸመው ነሐሴ 19 ቀን 2018 ዓ.ም ከምሽቱ 1 ሰዓት ላይ ከወረዳው ዋና ከተማዋ መራኛ 5 ኪሎ ሜትር ርቀት ላይ ነው። የአገዛዙ ሰራዊት በአዲስ ስምሪት በጭነት መኪኖች የተጫኑ አዳዲስ ወታደሮችን ወደ አካባቢው በማስገባት ላይ ሳለ አስቀድሞ በተዘጋጀለት የደፈጣ አመች ቦታ ላይ በመግባቱ የመብረቃዊ ምት አስተናግዷል። በሌላ በኩል በደራ ወረዳ በኮሉና ዲሚንዳቆ ቀበሌዎች የአገዛዙ አጋር የሆነው ይህ ኃይል ከህብረተሰቡ የዘረፋቸውን በርካታ የቤት እንስሳትን ማስመለስ ተችሏል። ይህ እርምጃ የተሳካው የአጼ ዳዊት ክፍለ ጦር ከአሳምነው አምስተኛ እዝ ካራ ምሽግ ብርጌድ አርበኞች ጦር ጋር በጥብቅ ቅንጅት ባደረጉት ተጋድሎ እንደሆነ ተረጋግጧል። በተመሳሳይ ዜና በአፋብን በላይ ዘለቀ ሶስተኛ እዝ ሜጀር ጀነራሉ ባንታ ባታ አንደኛ ኮርጉና ክፍለ ጦር ገብረ መስቀል ብርጌድ ስር የሚንቀሳቀሰው ጣይቱ ሻለቃ ለተከታታይ 5 ቀናት በጠላት ኃይል ላይ ሰፊ ማጥቃት ከፍቶ ኪሳራን አድርሷል። የአገዛዙ ኃይል ከሌሊቱ 10 ሰዓት ላይ ከደብረ ታቦር ከተማ ተነስቶ ወደ ማህደረ ማርያም ከተማ አቅጣጫ በመንቀሳቀስ ላይ እያለ ወርቄ በተባለ ልዩ ቦታ ላይ በተጣለበት ደፈጣ ከፍተኛ ኪሳራን አስተናግዷል። በጥቃቱ የአገዛዙ ሰራዊት ሻምበል መሪን ጨምሮ 11 የአገዛዙ አባላት የሞቱ ሲሆን ሰራዊቱ አስከሬኑን ማንሳት ተስኖት ከባድና ቀላል ቁስለኞቹን ጭኖ ሽሽት አድርጓል። በሜጀር ጀነራል ባንታ ባታ አንደኛ ኮር በጉና ክፍለ ጦር ገብረ መስቀል ብርጌድ መቅደላ ብርጌድና ባንታ ባታ ተወርዋሪ ክፍለ ጦር ተደጋጋሚ ወታደራዊና ፖለቲካዊ ሽንፈት የገጠመው የአገዛዙ ኃይልም የተለመደ የበቀል እርምጃውን ምንም አይነት መሳሪያ ባልታጠቁ ንጹሃን አርሶ አደሮች ላይ አሳርፈዋል። ከደብረ ታቦር ከተማ ገበያ በመሄድ ላይ የነበሩ አርሶ አደሮች ለፋኖ መረጃ ሰጥታችኋል በሚል በግፍ ጥቃት ተፈጽሞባቸዋል። በጥቃቱ ማተቤ ጥላሁን፣ አዱኛ ፍሳና ደርሶ ካሳውን የተባሉ አርሶ አደሮች በአገዛዙ ጦር ነጻ እርምጃ ሲወሰድባቸው፣ ሌሎች 2 አርሶ አደሮች በጽኑ ከባድ ጉዳት ሕክምና ውስጥ ይገኛሉ ሲሉ ምንጮች መረጃውን አረጋግጠዋል። ይህ ድርጊት በአገዛዙ ሰራዊት በአውደ ውጊያ ከፋኖ በሚደርስበት መራር ምት መቋቋም ሲሳነው በንጹሃን ዜጎች ላይ የሚፈጽመውን የዘር እልቂትና ጸረ አማራነቱን በግልጽ ያሳየ ሌላኛው ሁነት ሆኖ የቀጠናውን የጦርነት ሂደት አባብሶታል። በምስራቅ ወለጋ ጊዳ አያና ወረዳ በአገዛዙ ኃይሎችና በኦህዴድ ጥምር ኃይል ላይ በተከፈተ ጅምላ ጥቃት ከ22 በላይ ንጹሃን አማራዎች ህይወታቸውን አጡ። በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳ አያና ወረዳ ልዩ ስሙ መንደር 3 በተባለው አካባቢ ከነሐሴ 18 ጀምሮ ለ3 ቀናት በቆየና በተከፈተ የተቀናጀ ጥቃት የሃይማኖት አባቶችና አረጋውያንን ጨምሮ ከ22 በላይ የሆኑ የአማራ ተወላጆች ንጹሃን ዜጎች በአሰቃቂ ሁኔታ መገደላቸው ተገለጸ። ከጥቃቱ የተረፉ የአይን እማኞች እንደተናገሩት ይህ መንግስት መር ጭፍጨፋ የተካሄደው በመከላከያ ሰራዊት፣ በክልሉ ልዩ ኃይል፣ ነገዳ ኮማንዶ፣ በጋቸና ሲርና በረፒ ኦላና በሚሊሻ ኃይሎች ቅንጅት ነው። ጥቃቱን በተግባር ያከናወነው ደግሞ በመከላከያና በገዳ ኮማንዶ ሽፋንና ድጋፍ የሚሰጠው ከክላሽ እስከ ድምፅ አልባ መሳሪያዎችን የታጠቀ የቄሮ ቡድን መሆኑ ተጠቅሷል። እንደ እማኞች ገለጻ እስካሁን የ22 ንጹሃን አስከሬን የተገኘ ሲሆን በየማሳውና በዱር በገደል ውስጥ ወድቀው በዱር አራዊት እየተበሉ ያሉም ተጨማሪ አስከሬኖች መኖራቸውን የሟቾች ቁጥር ሊጨምር እንደሚችል ተገልጿል። በተመሳሳይ በወረዳው መንደር 22 ተብሎ በሚጠራው አካባቢም የብዙ ንጹሃን አስከሬን የሚያነሳውና የሚቀብረው አጥቶ በዱር ውስጥ እንደሚገኝ ተመልክቷል። በርካታ የመኖሪያ ቤቶች
በእሳት የወደሙ ሲሆን የህዝቡ የቀንድ ከብቶች ተዘርፈው በመከላከያ ሰራዊት የወታደራዊ ጭነት ተሽከርካሪዎች ወይም ካሶኒ ተጭነው ወደ ነቀምቴ ከተማ መጓጓዛቸውም ተገልጿል። ጥቃቱን በዋናነት የመሩት ከከባድ መሳሪያ ሽፋን መስጠት ጀምሮ በስለታም መሳሪያዎች ጥቃት የሚያደርሱ ወጣቶችን በወታደራዊ ኦራል ተሽከርካሪዎች ጭነው ሲያንቀሳቅሱ የነበሩት በሌተናል ጀነራል ዘውዱ በላይ የሚመራው ማዕከላዊ እዝና በሜጀር ጀነራል አማረ ባህታ የሚመራው ምዕራብ እዝ መከላከያ ሰራዊት እንደሆኑ ተጎጂዎች ገልጸዋል። በዚህ ጥቃት ከተመዘገቡት አሳዛኝ ድርጊቶች መካከል እናቷ ነሐሴ 15 ቀን 2018 ዓ.ም በስለታም መሳሪያ በአሰቃቂ ሁኔታ የተገደለችባት አንዲት ህፃን ነሐሴ 18 ቀን አመሻሽ ላይ ከእናቷ አስከሬን ጎን ተቀምጣ መገኘቷ ነው። ህፃኗ እሷም ታፏ ላይ ክፉኛ ቆስላ የነበረ ሲሆን አካባቢውን ሲያስሱ የነበሩ አካላት ሲቀርቧት ጥቃቱን አድራሾች መስለዋት በፍርሃት እየተንቀጠቀጠች በሚኮላተፍ አንደበቷ ራበኝ ራበኝ በማለት የሲቃ ድምጽ ታሰማ እንደነበር የዓይን እማኞች ገልጸዋል። ይህ በወለጋ አካባቢ እየተፈጸመ ያለው ድርጊት የፍትህና የእዝነት ሚዛን የተዛባበት ንጹሃን ዜጎች ያለ ጥበቃ ለስቃይና ለእልቂት የተዳረጉበት አሰቃቂ ሁኔታ መሆኑን የአካባቢው ተጎጂዎችና አማኞች ገልጸዋል። በምስራቅ ጉራጌ ግጭት መቀስቀሱ ሲሰማ በአሶሳ የከፋ የኑሮ ውድነት ህዝቡን እያማረረ ነው። አገዛዙ የወለደው ድርብ ቀውስ እየተስፋፋ መጥቷል። በኢትዮጵያ በተለያዩ አካባቢዎች የተከሰቱ ያሉ ግጭቶችና ጣሪያ የነካው የኑሮ ውድነት የህዝቡን ምሬት ወደ ከፍተኛ ደረጃ አሸጋግሮታል። የሀገሪቱን ሰላም ማስከበርና የህዝቡን የኢኮኖሚ ህልውና መታደግ ያልቻለው አገዛዙ የሚከተለው ፖሊሲና የአመራር ድክመት ዜጎችን ለቀጣይ ስጋትና እንግልት ዳርጓቸዋል። በምስራቅ ጉራጌ ዞን ሶዶ ወረዳ በሚገኙ ጥያ፣ ሱተን፣ አሽከዴ ቀበሌዎች እንደገና ባንሰራራው ግጭት ምክንያት የአካባቢው ሰላም በከፍተኛ ሁኔታ መደፍረሱ ተገለጸ። ከአካባቢው የተገኙ መረጃዎች እንደሚያመለክቱት በእነዚህ ቀበሌዎች የከባድ ጦር መሳሪያ ተኩስ ድምጽ እየተሰማ ሲሆን ነዋሪዎች ህይወታቸውን ለማዳን ቀያቸውን ለቀው በመሸሽ ላይ ይገኛሉ። የወረዳው የጸጥታ ኃይል በታጣቂዎች በደረሰበት ከፍተኛ ጫና ምክንያት አካባቢውን ለቆ ወደ ቡኢ ከተማ ለማፈግፈግ ተገዷል። በርካታ የተፈናቀሉ ነዋሪዎችም በዚሁ ከተማ በመግባት ላይ ናቸው ሲሉ የዓይን እማኞች ተናግረዋል። ይህን በጸጥታ ኃይሎች ጭምር ጥቃት የሚያደርስ ታጣቂ የኦሮሚያ ኦህዴድ ብልጽግና በስውር እንደሚደግፈው የጥቃቱ ሰለባዎችና የአካባቢው ምንጮች ተናግረዋል። በግጭቱ መካከል የቀሩ ወገኖችም በተለይም አቅም አጠር አረጋውያን፣ እናቶች፣ ህጻናትና ህሙማን ከግጭቱ ቀጠና መውጣት ባለመቻላቸው በከፍተኛ አደጋ ውስጥ ወድቀዋል። እስካሁን በሰው ህይወትና በንብረት ላይ የደረሰው የጉዳት መጠን በውል ያልታወቀ ሲሆን ከአገዛዙ አካላት በይፋ የተሰጠ መረጃ የለም። ይህ ክስተት በአካባቢው በተደጋጋሚ የሚከሰተው የጸጥታ መደፍረስ አካል ሲሆን አገዛዙ ለችግሩ ዘላቂ መፍትሄ ከመስጠት ይልቅ ግጭቶች እንዲስፋፉ በር መክፈቱን ማሳያ ነው በሚል ነዋሪዎች ቁጣቸውን እየገለጹ ነው። በሌላ በኩል በአሶሳ ከተማ የሚታየው የኑሮ ውድነትና የዋጋ ንረት የብዙሃኑን ነዋሪ ህይወት በእጅጉ እያናጋው ይገኛል። የብልጽግና አሰራርና የኢኮኖሚ ፖሊሲ ውድቀት የፈጠረው ይህ ቀውስ በህዝቡ ላይ ያሳደረው ጫና እየተባባሰ መጥቷል። በመሰረታዊ የፍጆታ እቃዎችና ሸቀጣሸቀጦች ላይ በየዕለቱ የሚደረገው የዋጋ ጭማሪ የነዋሪዎችን የመግዛት አቅም ከንቱ አድርጎታል። ከቤት ኪራይ ጭማሪ ጀምሮ የምግብና የሌሎች አገልግሎቶች ዋጋ መናር በተለይም በቋሚ ደሞዝ የሚኖሩ የመንግስት ሰራተኞችና ዝቅተኛ ገቢ ያላቸው የህብረተሰብ ክፍሎች ለከፋ ችግር ተዳርገዋል። ወርሃዊ ገቢያቸውና ገበያ ላይ ያለው ዋጋ ፈጽሞ ሊቀራረብ አለመቻሉ ሰራተኞችንና ቤተሰቦቻቸውን ለአስከፊ ምሬትና ተስፋ መቁረጥ እየዳረጋቸውም ይገኛል። በኑሮ ውድነቱ ነዋሪዎች መድረሻ አጣን፣ ምን እንብላ፣ የት እንሂድ ሲሉም በምሬት ተናግረዋል። በየአካባቢው የሚለኮሱ ግጭቶችና ቁጥጥር የሌለው የኢኮኖሚ ውድቀት አገዛዙ ሀገር የማስተዳደር ብቃቱ ማክሰሙን ያሳያሉ። የፌዴራልና የክልል የጸጥታ ተቋማት እንዲሁም የሰብአዊ መብት ድርጅቶች በምስራቅ ጉራጌ የሚገኙ ንጹሃን ዜጎችን ደህንነት ለማስከበር አፋጣኝ እርምጃ እንዲወስዱም ጥሪ ቀርቧል። በተመሳሳይ በአሶሳና በሌሎች የሀገሪቱ ክፍሎች እየተስፋፋ ያለውን የኑሮ ውድነት ለመታደግም መሰረታዊ የፖሊሲ ለውጥና የገበያ ማረጋጋት ስራ ካልተሰራ የህዝቡ ምሬት ወደ አልተረጋጋ ማህበራዊ ቀውስ መሸጋገሩ አይቀሪ ይሆናል። በጉዳዩ ላይ ምላሽ የሰጡ ታዛቢዎች ለዚህ አገዛዝ ማስተካከያ ሳይሆን ስር ነቀል ለውጥ ነው አስፈላጊው በማለት ማህበረሰቡ የከፋ ኑሮ ደረጃ ላይ ከመድረሱ በፊት ከስር ነቀል ለውጥ እንዲነሳ ጠይቀዋል። የኑሮ ውድነቱ በተለይም በመዲናዋ አዲስ አበባ የከፋ ሆኖ ቀጥሏል። ከቀናት በፊት ተጠናቀቀ በተባለው የአገዛዙ የምክክር ሂደት ላይ አንድ ወገን የበላይነትን የማስረጽ ሙከራዎች መታዘቡን ኢሰመጉ ገለጸ። የኮሚሽኑ አካሄድ በበርካቶች ዘንድ ጥያቄ እየተነሳበት ነው። ኢዜማ በበኩሉ ተመካካሪዎች በሙሉ ድጋፍ ያልፈረሙባቸውን ምክረ ሀሳቦች እንደማይቀበልም አስታውቋል። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ በቅርቡ በተካሄደው የአገዛዙ የምክክር መድረክ ላይ የአንድ ወገን ሀሳብ ብቻ ለማስረጽ የበላይነትን ለመያዝና የተቀናጁ የሚመስሉ አካሄድ በተሳታፊዎች ዘንድም መኖራቸውን መታዘቡን በይፋ አስታውቋል። ይህ የኢሰመጉ መረጃ በአሁኑ ወቅት በአገዛዙ ስር የሚንቀሳቀሰው የምክክር ኮሚሽን ገለልተኝነትና የሚያሳልፋቸውን ውሳኔዎች በበርካታ ወገኖች ዘንድም ተቀባይነት እያጡ መምጣታቸውን የሚያመላክት መረጃ ሆኗል። በተመሳሳይ በአገራዊ ምክክሩ ላይ ከተሳተፉ የፖለቲካ ፓርቲዎች አንዱ የሆነው ኢዜማ በቀጣይ የምክክር ሂደቱ ምዕራፎች መተግበር አለባቸው ያላቸውን 5 ማሳሰቢያዎች ይፋ አድርጓል። የኢሰመጉ ዋና ዳይሬክተር አቶ ተስፋዬ ገመቹ የኢትዮጵያ ሲቪል ማህበራት ድርጅቶች ምክር ቤትን ወክለው በምክክር ሂደቱ ላይ ከተሳተፉ በኋላ ከጋዜጠኞች ጋር በነበራቸው ቆይታ እንደተናገሩትም መድረኩ እንደ መጀመሪያ ሂደት በጎ የሚባል
የሚባል ጎን ቢኖረውም የተለያዩ አቅጣጫዎች የመጡና የተለያየ አስተሳሰብ ያላቸው ተሳታፊዎች የተገኙበት በዚያ ጉባኤ ውስጥ በርካታ አሳሳቢ ጉዳዮች ታዝበዋል። አቶ ተስፋዬ አክለውም በውይይቱ ወቅት የውይይቱን አቅጣጫ ወደ አንድ ወገን ብቻ ለማዘንበል የተወሰኑ ፍላጎቶች በበላይነትን ለማስረጽና የተደራጁ የሚመስሉ አካሄዶችን በመጠቀም የሌሎችን ድምፅ የማዳፈን እንቅስቃሴዎች እንደነበሩ መግለጻቸው አይዘነጋም። የኢሰመጉ ታዛቢዎች የሰጡት ይህ አስተያየት የምክክር ኮሚሽኑ የሚያካሂዳቸውን ስብሰባዎችና የሚያሳልፏቸውን ውሳኔዎች በርካታ የፖለቲካ ኃይሎች፣ የሲቪል ማህበራትና ህዝባዊ ወገኖች ለምን እንደሚቃወሙት ግልጽ ማሳያ ተደርጎ ተወስዷል። ኢዜማ በበኩሉ ዛሬ ነሐሴ 20 ቀን 2018 ዓ.ም በሰጠው መግለጫ ተመካካሪዎች በሙሉ ድጋፍ ያልፈረሙባቸውን ምክረ ሀሳቦች እንደማይቀበል አስታውቋል። 4000 ተመካካሪዎችን አሳትፈው ከሐምሌ 8 ጀምሮ ከአንድ ወር በላይ የተካሄደውና በርካታ ጥያቄዎች የተነሱበት የምክክር ሂደት ቅዳሜ ነሐሴ 16 ቀን 2018 ዓ.ም መጠናቀቁ አይዘነጋም። ምክክሩ ቢጠናቀቅም ኮሚሽኑ የመጨረሻውን ምክረ ሀሳቦች ለመንግስትና ለህዝብ የሚያቀርቡበት እንዲሁም የትግበራ ሂደቶች እንደሚቀሩ ያነሳው ኢዜማ እነዚህ ሁለት ዋና ምዕራፎች በጥንቃቄ እንዲያዙ ሲል ማሳሰቢያ ሰጥቷል። ፓርቲው በማሳሰቢያው ከጠቀሳቸው 5 ነጥቦች ቀዳሚው የአገራዊ ምክክር ኮሚሽን ለመንግስትና ለህዝብ የሚያቀርበው በንባብ የቀረበውን የተመካካሪዎችን የመጨረሻ ምክረ ሀሳብ ብቻ መሆን እንዳለበት የሚገልጽ ነው። ኮሚሽኑ ምክረ ሀሳቦችን የሚያቀርብበት ወቅት በአጠቃላይ የምክክሩን መንፈስ በአከበረ መልኩ እንዲሆንም አሳስቧል። ኮሚሽኑ በተመካካሪዎች የቀረቡትን 400 ምክረ ሀሳቦችን ለህዝብ ይፋ እንዲያደርግ የሚለው ሌላ የኢዜማ ማሳሰቢያ ነው። ይህንንም በምክክሩ ሂደት ከጥቃቅን ቡድኖች ጀምሮ የተደረጉ ውይይቶች ቃለ ጉባኤዎችን በማገናዘብ እንዲከወንና በማቋቋሚያ አዋጁ መሰረት የምክረ ሀሳቦቹን አፈጻጸም እንዲከታተል አስገንዝቧል። የሀገራዊ ምክክሩ ሂደት ውጤታማ የሚሆነው የቀረቡት ምክረ ሀሳቦች ሙሉ በሙሉ ተግባራዊ ይደረጉ እንደሆነ የጠቀሰው ፓርቲው አፈጻጸሙ ከተገቢው በላይ ጊዜ እንዳይወስድ በፍጥነት እንዲፈጸም አሳስቧል። የምክክሩን ምክረ ሀሳቦች አተገባበር የሚከታተል ገለልተኛና ህጋዊ አካል እንዲቋቋም ኢዜማ በመግለጫው ጠይቋል። ኢዜማ በመግለጫው በ8ቱ የምክክር ቡድኖች ውስጥ የነበሩም ተመካካሪዎች በውይይት አጎልብተውት በሙሉ ድጋፍ ፈርሞበት ለጠቅላላው ጉባኤ ያቀረቧቸውን ምክረ ሀሳቦች ብቻ የሚቀበላቸው መሆኑን ይፋ አድርጓል። በምክክር ሂደቱ ላይ በተለይ አዲስ አበባ ከተማን በተመለከተ የአካሄድ ግድፈቶች ተስተውለዋል በሚል በርካታ ቅሬታዎች መነሳታቸው ይታወሳል። በአጠቃላይ ከቀረቡት 400 ምክረ ሀሳቦች ውስጥ 4 ጉዳዮች የልዩነት ምክረ ሀሳብ ቀርበዋል መባሉ ይታወሳል። ኢዜማ ይህን ቢልም የብልጽግና የስር ስራ አስፈጻሚ ከሆኑ ፓርቲዎች ውስጥ አንዱ መሆኑ አይዘነጋም። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልንም።